እንዴት ነህ? አለሁ ሀኒዬ። አስጨነቅሽኝ እኮ። ይቅርታ። ቆይ ምን ሆነሻል? ምንም። ከትላንት ጀምሮ እኮ ስደውልልሽ እኮ ስልክ አታነሺም። አልተመቸኝም ነበረ። ምን ተፈጥሮ ነው? ምንም። ሀኒዬ። አቤት እዝራ። አሁንም እኮ ራሱ ሁሉ ነገርሽ ልክ አይደለም። እዝራ። አቤት ሀኒዬ። ይቅርታ። ለምን? ለሁሉም ነገር። ምን ሆነሻል ሀኒዬ? ትረዳኛለህ አይደል? በቻልኩት አቅም። በቃ ተወኝ። ተወኝ ማለት? አልፈልግሽም በለኝ። እንዴ ለምን? በቃ ዝም ብለህ ከአንቺ ጋራ በቃኝ በለኝ። ግን እኮ እፈልግሻለሁ። ቢሆንም በቃ ራስህን ዋሻውና አልፈልጋትም በለው። እንዴት አድርጊ ሀኒዬ? እንዴት አድርገህ እንደሆነ አላውቅም። ሀኒዬ ምን ሆንሽ? በይ አረ በፈጠረሽ አታልቅሽ ሀኒዬ፣ በፈጠረሽ አታልቅሽ እኮ። እንደዛ ከሆነ እንዳላለቅስ ከፈለግ አልፈልግሽም በለኛ። ታዲያ እኔ አይደለም ራሴ ሌላ ሰው እንኳን ማዋሸት አልችልበትም። እዝራ እንድትሆኝ የጠየቅኩህ እኮ ነው። እሺ ምንድን ነው የምወስንልሽ? በቃ እኔና ያንተ ነገር አልቋል። ምን? ለምን? በቃ ምንም ነገር አትጠይቀኝ። ግን እኮ ለአንዳንድ ሰዎች ነግሬያለሁ። እኔም እኮ ነግሬ ነበር፣ ግን ደግሞ ህይወትኛ በፈለግናት መንገድ ሄዳ አታውቅም። እኔ ትዳር ብዬ አስበህ የማታውቀውን ነገር እንድታስብ ስላደረግኩ በጣም ይቅርታ። ግን ሁሌም ቢሆን በጣም አፈቅራለሁ። እሺ ሀና። እንዴት አደርክ አሴር? ማን ያመጣኝ? ታምቹ ነው ያመጣ መሰለኝ። ታዲያ የት አለ? እሱ እኮ የለም። አንቺ ነሽ ያለሽው። አሁን ከአባዬ ጋር ወጡ። አንቺ እዚህ ነው ያደርሽው እንዴ? አያይ አሁን ነው የመጣሁት። መሄድ አለብኝ። አሴር። አቤት። ይቅርታ። ለምን? ለሁሉም ነገር። አልገባኝም። አሴር ገብቶሃል? የሀናና የእዝራ ትዳር እንግዲህ ሳይጀመር በዚሁ ተጠናቀቀ ማለት ነው። እንግዲህ ሀኒቾ እያመንከኝ ስላልሆነ እንድታምነኝ ስለምፈልግ አግባይ ብላ የጋብቻ ጥያቄ አቅርባለት ነበር። ተንበርክካ ባይሆንም ዝም ብላ ነው ያቀረበችለት። እናም ግን አሁን ላይ ሁኔታዎች እንደፈለገችው እየሄዱላት ስላልሆነ ነገሮች በጣም እየተወሳሰቡ ነው። ምክንያቱም የሶስት ሰዎች ፍቅረኛ የሆነችው ሀኒቾ ውሳኔዋ በጣም ከብዷታል። በሶስት ሰዎች መካከል ሆና ማለት ነው። እናም ያው አግባይ ብላ እሱ ሳይፈልግ እዚህ ነገር ውስጥ ብትከተውም አሁን ላይ የነ ጆሮንና የኤልያስን ሁኔታ ስታስብ ለሁለታቸው መሆን ስላለባት እና ለነሱ የበልጥ ስላሰበች እዝራን ትተዋለች ማለት ነው። እዝራም ያው በተደጋጋሚ ስልክ እየደወለለት ነበር። ምክንያቱም እንገናኝ ብሎ ከቀጠራት በኋላ በመሀል መክሌት መታ እንግዲህ አስፈራርታት ወደ ቤት ተመልሳ ሄዳ ነበር። በዛም ምክንያት በተደጋጋሚ ስልክ ሲደውል አላነሳችለትም። በዛም ተናዶ ለሰላሚናም ደውላ ነበር። ያው ስለተጣሉ ነው ብላ ስላሰበች ሰላም ስልኩን አላነሳችውም ነበር። በእውነትም ግን እንደተጣሉ ሳይሆን ሀኒቾ አስፈራርታት መክሌት ቤት ድረስ ሄዳ እንግዲህ ተናገረች ማለት ነው። በዚህም አጋጣሚ ወንድምነቱ ቆርቆሮት ምናሴ ልጆቹን ካልገድልኩ ብሎ ነበረ። ሰላሚናም ያው እንድትጎዳብኝ አልፈልግም፣ ስለዚህ የእነሱን ውሳኔ እና የእነሱን መጣላት ለእነሱ ተውላቸው፣ በጓደኞች መካከል አትግቡ ብላለች ብላ ሰላሚና እንግዲህ አባብላ አስቀርተዋለች። አባባ ኖላዊም ለሰርጉ እንግዲህ የሚጠሩትን ሰዎች ወረቀት እየጻፈ ነበረ። ያው ልጁ የመጀመሪያ ልጁ ባትሆንም ዋጋ ከፍሎ ያሳደጋት ልጁ ሰርግ ስለሆነ ያው ድግሱ የሚመለከተው ነው ወይዘሮ ሜላትን ቢሆንም እሳቸውም ኃላፊነታቸውን ለመወጣትና ዘመድ አዝማዱን ለመጥራት ያው ጥሪ ወረቀት እየሰበሰቡ ነበር። እነ ሜላት አልተነገራቸውም ሀና ልታገባ እንደሆነ፣ ጓደኛ እንዳላት ያውቃሉ። እንኳንም አልተነገራቸው። እንግዲህ አባባ ኖላዊ ነገሩን ሀኒቾ እንዳበላሸችው ራሷ መታ ራሷ እንደመለሰችው ካወቁ በኋላ ምን እንደሚሰማቸው እናያለን ማለት ነው። በጣም አልተነገራቸውም ገና። እሳቸው በጣም ተደስተዋል። እልል ብለው ሁላ ጨፍረው ሁላ ነበረ። ጆሮም
ቢወዳትም በቃ የራሷን ፍላጎት ለሀና የሀናን ፍላጎት ለሀና ሰጥቶ ህይወቱን እየኖረ ነበር። ነገር ግን የቁርጥ ቀን ሲመጣና የእሱ እንዳልሆነች የሚረጋገጥበት ቀን ሲመጣ በጣም ከፍቶ ሰክሮ ነበር። በጧትም ተነስተው ተምቹና አባባ ኖላዊ ወደ ሰፈር ሄዱ ማለት ነው። እነዛም ኤልያስ እንግዲህ እብደቱ ተመልሶበት ፔስታል እየበላ በሰፈሩ ቁጭ ብሎ ነበር እና አባባ ኖላዊ ልክ ሲያዩት በጣም ነው ያዘኑት እና ልጄ ምን አይነት ስቃይ ውስጥ ነው የከተትካት? ልጄን እንደዚህ አይነት ስቃይ ውስጥ ከምትከታት ምን አለ እኔን ብትወስደኝ እያሉ ነበር። ግን እንደ አባት እሳቸው ለልጃቸው ነው ቶሎ ሊያስቡ የሚችሉት። መክሊት ግን የታመመው እያለ ለእርሰው ለልጃው ቀድመው ያስባሉ ምናምን ብላ ስትናገር እሷ ይህን ስታቅ እንዴት ምን ያህል ልታብድ እንደምትችል እኔ አውቃለሁ፣ ልጄን አውቃታለሁ ሲሉ መክሊትም ልጃውን አያውቃትም፣ ምክንያቱም ከዚህ በፊት አይተዋለች፣ ምንም አልመሰላትም ብለው ተናገሩ ማለት ነው። እናም ጆሮ ተኝቶ ነበር ቤት ውስጥ ነው። ሁለታቸው ጥለውት ስለሄዱ እንግዲህ ጧት ሲነሳ ያገኘው ሀኒቾን ነው እና ሀኒቾም ይቅርታ አለችው ማለት ነው። ስለተፈጠረ ሁሉ ነገር ይቅርታ ብላ ይቅርታ ስጠይ አንቺ ምንም አላጠፋሽም፣ ግን ይሄ የቁርጥ ቀን እንደሚመጣ ልትነግሪኝ ይገባ ነበር፣ መጀመሪያ ማወቅ ነበረብኝ ብለው እንግዲህ ተለቃቅሰው ተለያይተዋል ማለት ነው። ጆሮም እንግዲህ ምንም ማድረግ አይችልም፣ መርጣ ሄዳለች ብሎ ትተዋታል። እናም እሷ ማልቀሷን ቀጠለች። ሀና በሆኑም ባልሆኑም ታለቅሳለች። እንኳን እንደዚህ አይነት ለውሳኔ የከበደ ነገር ሲያጋጥማት ይቅርና ማለት ነው። እናም አባባ ኖላዊ ወደ ቤት ሲመለሱ እያለቀሰች አገኟትና ያው አገኘሁት ልጁን ከደስ የመጣውን ልጅ አገኘኋት ብለው ስለ ኤልያስ ነገሯት ማለት ነው። እናም በዚህ ውሳኔዋ በጣም እየተጸጸተች ትገኛለች። ሁላቸውም እንግዲህ ችግር ውስጥ የገቡት በሷ ምክንያት ስለሆነ ማለት ነው። ጆሮም ከሀና ጋር ወጥቶ ወደ ጓደኞቹ ሂዶ ተቀላቅሎ ነበረ እና ጨለልክ እንዴ ምናምን እያለው ነበረ ተምቹ እና እውነቱን ነገረችኝ፣ ይቅርታ ጠየቀችኝ ምናምን ሲለው የልቧን ከሰራች በኋላ ነው እንደ ይቅርታ የምትጠይቅ ምናምን እያለ ያው እች ልጅ በጣም እየተፈታተነ ገላታለሁ ምናምን እያለች መክሊት ስትፎክር በማለት ቅድም ደግሞ ጀምረሻት ነበር ልጨርሻት ነው ሲላት አዎ እኔ እንደውም እገላታለሁ ስትልኝ እውነቱን በመሀል ጆሮ ሰማ እና በጣም ነው የተናደደባት በመክሊት። አንቺ ቆይ የእሷ መሆን ስላልቻልኩ ያንቺ ሆናለሁ እንዴ ከእሷ ቀምተሽ ያንቺ ልታረጊ ነው ብሎ ሲላት እኔ አንተን ስለፈለኩ አይደለም እንደዛ እንዳረገው ታውቃለህ፣ ነገር ግን አንተ እንደዚህ ስትጎዳ ማየት አልፈልግም ብላ ልጇን እንግዲህ በአንተ የተነሳ ምንም ነገር ባረግ ለእኔ ትክክል ነው ብላ ስላሰበች ሀኒቾን ልትገላል እና ብቻ ኖላዊ ድራማ አሁን ላይ በጣም ጥልፍልፍ ስብስብ ያለ ነው። እርስ በርሳቸው ተጠላልፈው በቃ እንዴት ነው በቃ የሆነ ተጠላለፈ ገመድ ውስጥ ገብተው መውጫ እንዳጣ ነው። አንዱ አንዱን ይወዳል፣ አንዱ አንዱን አይፈልግም፣ አንዱ አንዱን ይፈልጋል። እየተወሳሰበ ይገኛል ማለት ነው ኖላዊ ድራማ። ጽዮንም እንግዲህ እንትናን በጣም እያናገረችው ነበር። ያው ደውሎላት ነው በእርግጥ ነይ እንገናኝ ብሏት ነው። እየጠጣ ነበር ተናዶ እዝራ እየጠጣ ነበር እና ጽዮንም ያው ዙሮ እኔ ጋ ነው ከኔ ውጭ የትም አትሄድም እያለች ጉራሽን ልዘሪብኝ ነው እንዴ እንደዛ እንድትኛ አይደለም የመጣሁት ብሎ እንግዲህ እሷም ጭንቀቱንና ያለውን ህመም ስለገባት እና ስላወቀች እንግዲህ ሄዳ ለሰላም ያው በጣም እየተጎዳ እንደሆነ ነገረቻት። ሰላም ግን አላመነቻትም እና ወደ ቤቱ ሰጂኝ ሁላ ብላት ነበር። አንቺ ከመጣሽ ቀን ጀምሮ ነው ቤታችን ሰላም ያጣው፣ አሁንም አዲሱን ቤታችን ከወሰድኩሽ ሰላማችን ይበጠበጣል፣ ስለዚህ ተይኝ አላምንሽም ብላለች። እሷ በእርግጥ እዝራ እየተጎዳ ነው ብላ ልትነግራት ነበር እንግዲህ የሄደችው እና እሷ ግን ያው እዝራን ቃምታ ለራሷ እንድታደርግ እንደሆነ ስለምታውቅ ሰላሚና አላመነቻትም። በዛ ምክንያት እንግዲህ ተጣልተው ሄደዋል። ሀኒቾም በስከ መጨረሻ እንግዲህ በቃ ተወኝ፣ ከዚህ በኋላ አልፈልግሽም በለኝ ብላ እያለቀሰች እውነቱን ምን ሆነሽ ነው ሲላት በቃ እኔ ከዚህ በኋላ ያልፈለግከውን ነገር ያላሰብከውን ነገር ስላሳሰብኩ በጣም ይቅርታ፣ ነገር ግን እኔ እንዳላለቅስ ሰላም እንደሆን ከፈለግክና በራሴን ውሳኔ እንደወስን ተወኝ ምናምን ብላ ደህና ሰንብት ብላ እንግዲህ ተሰናብተዋለች። እና በጣም ግራ የገባው ካራክተር የሀና ካራክተር ነው። መጀመሪያ ለምን አቀረበች፣ መጀመሪያ ደግሞ ከዛ አልፈልግም
ለምን ብላ ከጨዋታ ትወጣለች? መቼም እርግጠኛ ነኝ ሁለት ራሷን አካፍላ ለሁለታቸው መሆን አትችልም። ስለዚህ እንግዲህ ወደፊት የምትወስነው ውሳኔ እናያለን ማለት ነው። በእርግጥ አፈቅርሃለሁ መቼም ቢሆን አልረሳህም ብላ ነው እንግዲህ እዝራን በዚህ መልኩ የተሰናበተችው። እዝራ የሚጎዳ ለጊዜው ነው፣ ግን ደግሞ ይሻለዋል። ምክንያቱም እንደዚህ በጣም ተጫወተችበት። አንዴ እየመጣች አንዴ እየሄደች ወይ እሽተው አይታወቅ እምቢተው አይታወቅ መሀል ቤት ላይ ከምትወላውል ይሻላታልና እዝራ ተገላገለ የምር